ኤርትራ ትፈርሳለች እየፈረሰችም ነው። ይህ የጊዜ ጉዳይ ነው። ይህ የጌታቸው ረዳ ትንቢታዊ ቃል ነው። ሻዕቢያ ይህንን የቢሆን ትንታኔ ያንድ ሰካራም ቃል አድርጎ ቢወስደውም እውነታ ላይ የተመሰረተ ትንቢት ስለመሆኑ ግን መሬት ላይ ያሉ ሀቆች ይመሰክራሉ። በእርግጥም አቶ ጌታቸው ረዳ አልተሳሳቱም። ኢሳያስ በገዛ አምሳላቸው ጠፍጥፈው የሰሯትን አገር በገዛ እጃቸው እያፈረሷት ነው። ሰውየው ኤርትራን የዓለም ጭራ አድርገዋታል። ድሮ ሰሜናዊት እንቁ የተባለችው አገር ዛሬ ቢራና ዳቦ በራሽን ይሸጥባታል። ቂመኛም ናቸው። የጠሉትን አካል ጉድጓድ ምሰው አፈር እስኪያለብሱ ድረስ ተኝተው አያድሩም። የነፍጥ ትግሉን ከመሩ ጓዶቻቸው የቀሩት ሶስቱ ብቻ ናቸው። መቼስ ምን አደረጓቸው አይባልም፣ የሚያደርጉት ይታወቃልና። የኤርትራ ሕዝብ በኢኮኖሚ እንደ ሲንጋፖር፣ በጦር እንደ እስራኤል፣ በማህበራዊ ህይወት እንደ ዴንማርክ የመሆን ወግ ማሳየቱ ቀርቶ ትራፊክ መብራት በዋና ከተማዋ ተከልን ተብሎ በብሔራዊ ቴሌቪዥን ድብ የሚደለቅባት ሀገር አድርገዋታል። ኋላ ቀርናት ብለው የሸሿት ኢትዮጵያ የኒውክሌር ኃይል ስትተክል የኤርትራ ትልቁ ፕሮጀክት የትራፊክ መብራት መትከል ሆኗል። በሌላ ቋንቋ የኤርትራ የኮሪደር ልማት መሆኑ ነው። የፖለቲካ ሊቃን ስልጣን በመስጠት ይጸናል ይላሉ። ማልማት ያልቻለ ውድመትን ይሰጣል። ለኤርትራ ግዙፍ አየር ማረፊያ፣ የተፈጥሮ ጋዝ የማዳበሪያ ፋብሪካ፣ በአፍሪካ ግዙፍ የሃይድሮ ኤሌክትሪክ ግድብ፣ የኮሪደር ፕሮጀክቶች፣ የብሪክስ አባል መሆን፣ የዓለም ዲፕሎማሲ ማዕከላትን መስጠት ያልቻሉት ኢሳያስ ዙፋናቸውን ለመጠበቅ 360 ዲግሪ እየዞሩ ይተኩሳሉ። በዚህ ምክንያትም ሰውየው በየመን ባኒሽ ደሴቶች፣ ከኢትዮጵያ በባድመና አሰብ፣ ከሱዳን በድንበር፣ በጅቡቲ በራስ ዱሜራ ድንበር ከማይጋሯት ኬንያ ጋርም በሶማሊያ ጉዳይ ተጋጭቷል። ጥያቄው ይሁሉ ረብሻ ለምንድን ነው የሚለው ነው። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ አቶ ጌታቸው ረዳ ከሰሞኑ በብሔራዊ ቴሌቪዥን በሰጡት ትንታኔ የኤርትራ አገርነት ህልውና ጉዳይ ቅርቃር ውስጥ ገብቷል፣ ኤርትራ ልትፈርስ የምትችልበት እድል እጅግ ሰፊ ነው በማለት ተናግረዋል። ይህንን ትንታኔ ያዳመጠው ሻዕቢያ አቶ ጌታቸው ረዳን በወላዋይነትና በሰካራምነት ከሶ ይትንታኔ መሬት ላይ ያለውን ሀቅ የማይወክል ነው ብሏል። ለመሆኑ የአቶ ጌታቸው ረዳ ኤርትራ ትፈርሳለች ትንታኔና ትንቢት ምን ያህል መሬት ላይ ካለው እውነታ ጋር የሚመሳሰል ነው የሚለውን በዝርዝር እንመለከታለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ሰናይ ሰንበት። እንቀጥላለን። ኤርትራ እንደሌላው ሀገር በራስ እውነት ላይ የተመሰረተች አይደለችም። የሀገሪቱ ችግር በራስ አቅም ሀብትና ርዕይ የተቋቋመች አለመሆኗ ነው። ኤርትራ የኢትዮጵያ ጠላቶች ፕሮጀክት ናት። ኢትዮጵያን ከቀይ ባህር ለማቀብ እንደ ሲንጋፖርና እንደ እስራኤል ትሆናላችሁ ብለው የፕሮጀክቱ ባለቤቶች በሶት ትርክት ሰርተዋታል። እናም የሀገሪቱ የውጭ ፖሊሲ ኢትዮጵያን ማፍረስ፣ ብሔረ ግንባታው ኢትዮጵያ ጠልነትና ኢኮኖሚው ኮንትሮባንድና ኢትዮጵያን የመዝረፍ ሆኗል። የዚህ ግብ ማስፈጸሚያ የባህር በሩ ነው። ሀገሪቱ ኪሎ ሜትሮችን ባህርን የተንተራሰች ቢሆንም ኢትዮጵያ አሰብን የተቆጣጠረችለት የኤርትራ ብሔርተኝነትም ኤርትራ የተቋቋመችበት ዓላማም ይፈርሳል፣ ይናዳል። አቶ ጌታቸው ረዳና ዲያቆን ዳንኤል ክብረትም የሚሉት ይህንኑ ነው። በመሆኑም የሀገሪቱን ሕዝብ ሁሉ መለዮ ለባሽ የተደረገው በግፍ ከኢትዮጵያ የነጠቁትን አሰብን ለመጠበቅ ብቻ ነው። አሰብ ለኢትዮጵያውያን ቁስል ነው፣ ህመም ነው። በፖለቲካ ሳይንስ ምሁሩና ጸሐፊው ፕሮፌሰር ንጉሴ አየለ ቋንቋ አሰብ በኢትዮጵያ ላይ የተፈጸመ የክፋት ተግባር ማሳያ ነው። ይህንን ጉዳይ በታሪክ መነጽር እንፈትሸዋለን። ነገሩን በታሪክ መነጽር ስንመለከተው ወደ ኋላ ዞር ብለን የታሪክ መዝገብ ስንገልጥ የህግደፍ ሰዎች ስለ አሰብ በኤሪትሪያ ቲቪና በኤክስ ገጻቸው ከሚነግሩን በተቃራኒ ሆኖ እናገኘዋለን። ጥንታዊቷ ኢትዮጵያ ከቀይ ባህርና ከኤደን ባህረ ሰላጤ ትዋሰን ነበር። አዱሊስና በርበራ የአክሱም ዘመነ መንግስት ዋነኞቹ ወደቦች ነበሩ። እንደ ፕሮፌሰር ላጲሶ ዴሌቦ ገለጻ ኢትዮጵያ ከ200 በላይ መርከቦችን በማሰማራት ቀይ ባህርን ትቆጣጠራለች። በመካከለኛው ዘመን የነበሩ የኢትዮጵያ ነገስታት ቀይ ባህርን፣ ግብጽና ቱርክን ከመሳሰሉ ኃይሎች ተጽዕኖ አጽድቷል። ዘይላ የኢትዮጵያ ሰንደቅ ዓላማ ተውለብልቦባታል። በ1869 የታሪክ ጥፋት ትልቅ ነጥብ ነው ይባላል። የዛሬው ውዝግብ መነሻም ያው ነው። ጁሴፔ ሳፔቶ የተባለ ጣሊያናዊ አሳሽ የጣሊያን መርከቦች ሊያርፉ የሚችሉበትን ወደብ ሲፈልግ በወቅቱ የኢትዮጵያ አካል ወደ ነበረችው አሰብ ይደርሳል። የመሬቱ ባለቤት ከነበሩት ሁለት ወንድማማቾች ሱልጣኖችም መሬቱን ይገዛል። 13 ዓመታት ቆይቶ ደግሞ የጣሊያን መንግስት ቦታውን ከዜጎቹ ገዝቶ ወታደር አሰፈረበት። ይህ ሁሉ ሲሆን ኢትዮጵያ በዘመኑ ከነበረው የግንኙነት ችግር ምክንያት የምታውቀው ነገር አልነበረም። እናም ጣሊያን ሌሎች በአካባቢው ያሉ ደሴቶችንም በውልም በውጊያም እየወሰዱ የጣሊያንን ባንዲራ አውለበለቡባቸው። በዚህም አሰብ በአፍሪካ ቀንድ የመጀመሪያዋ የጣሊያን ቅኝ ግዛት ሆነች።
ጣሊያን በአሰብ ሳትገደብ በ1985 ምጽዋን ተቆጣጠረች። ነገሩ ቀስ በቀስ መረብ ምላሽ የተባለውን የኢትዮጵያ ክፍለ ግዛትን በባዕድ አገዛዝ እንዲወድቅ አደረገው። ኢትዮጵያም ከሁለቱም ወደቦቿ ተገለለች። ወደ ዘመናዊቷ ኢትዮጵያ ታሪክ ስንሻገር ከኢህአዴግ መንግስት በስተቀር ከአጼ ቴዎድሮስ ጀምሮ የባህር በሩ አብይ አጀንዳቸው ነበር። አጼ ኃይለ ሥላሴ የባህር በር ጉዳይ በመሰረቱ ሊፈታ የሚችለው ኤርትራ ከኢትዮጵያ ጋር ስትዋሃድ መሆኑን አምነው እልህ አስጨራሽ ዲፕሎማሲና ህጋዊ ትግል አድርገዋል። በዚህም በ1952 ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቀለች። እስከ ወታደራዊ ደርግ ኢትዮጵያም የአሰብም የምጽዋን ባለቤት ሆነች። ከውህደቱ በመለስ ኢትዮጵያ ከ3 ቢሊዮን ዶላሮች በላይ ኢንቨስት አድርጋ አሰብን ከትንሽ መንደርነት ወደ ዘመናዊ ከተማነት አሳደገችው። ግዙፍ መርከቦችን የሚያስተናግድ የተሟላ ወደብና የነዳጅ ማጣሪያም ነበራት። ረዥሙን ታሪክ ስናሳጥረው ከደርግ መንግስት ውድቀት በኋላ ሻዕቢያ ኤርትራን፣ ህወሓት መራሹ ኢህአዴግ ደግሞ ኢትዮጵያን ተቆጣጠሩ። ጨዋታው እዚህ ጋር ይጀምራል። ሻዕቢያ ኤርትራን ሲቆጣጠር የራስ ገዝ አስተዳደር የነበረችውና በተፈጥሮ በታሪክና በህግም የኢትዮጵያ አካል የሆነችውን አሰብን ህገወጥ በሆነ መንገድ ጠቅልሎ ወሰደ። የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስቴር ሃርማን ኮን ጭምር ኤርትራ ስትገነጠል ኢትዮጵያ ያለ ወደብ መቅረት የለባትም ብለው ድጋፍ ቢሰጡም የወቅቱ አዲሶቹ የ4 ኪሎ አለቆች ግን አልፈቀዱም። ነገሩን የተቃወሙ ኢትዮጵያውያን የቀድሞ ስርዓት ናፋቂና የደርግ ርዝራዞች ተብለው ጥግ እንዲይዙ ተደረገ። የሀገሬ የግዛት አንድነት ይናድ፣ አካል የሚቆረጥ ብሎ ህወሓት መራሹ ኢህአዴግ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ሌላው ታላቁ ምጸት ነው። በዘመኑ ይህንን የታዘቡ ህወሓት ኢትዮጵያን የሚያስተዳድር ፓርቲ ሳይሆን የሻዕቢያን ጥቅም ለማስከበር 4 ኪሎ የገባ ቡድን ነው ብለውት ነበር። ወደብ ሸቀጥ ስለሆነ በጎረቤት ሀገር ወደቦች እንጠቀማለን የሚል ስላቅ በሀገሪቱ ዋና የደህንነት በር ላይ ተነገረ፣ ተደሰኮረ። በ19ኛው ክፍለ ዘመን ቅኝ ገዢዎች የቀየሱትን ኢትዮጵያን ከባህር በር ባለቤትነት የማግለል ስትራቴጂ ኢትዮጵያን ሊያስተዳድሩ ወንበር ላይ በወጡት ቡድኖች ተፈጻሚም ሆነ። ይህን ደግሞ እንደ አቶ ገብሩ አስራት ያሉ በፓርቲ ውስጥ በከፍተኛ አመራርነት ቦታ የነበሩት ሳይቀሩ የመሰከሩት እውነታ ነው። ማንና በምን አግባብ እንደተወሰነ ዛሬም ጭምር ማስረጃ በማይገኝበት ሁኔታ አሰብን ያህል የኢትዮጵያ ጥቅም አሳልፎ በመስጠት ከፍተኛ ብሔራዊ በደል ተፈጸመ። በዚህም ኢትዮጵያ የባህር በር አልባና የመልክዓ ምድር እስረኛ ሆነች። ነገሩን የኢትዮጵያ ሕዝብ በጽኑ ተቃውሞታል። ሰሚ ባያገኙም የህትመት ውጤቶችም የአሰብን ጉዳይ አብይ አጀንዳ አድርገው ጮኸዋል። አቶ ጌታቸው ረዳ ይህንን የታሪክ ጉዳይ በማንሳት ነው ኤርትራ የመፍረስ እድሏ እጅጉን ሰፊ እንደሆነ በዝርዝር የሚናገሩት። ለመሆኑ አቶ ጌታቸው ረዳ በዋናነት የተናገሩት የንግግራቸው ጭብጦች ምን ነበሩ? ጌታቸው ኤርትራ ከባድ የሀገርነት ቀውስ ወይም ስቴትሁድ ክራይሲስ ውስጥ ትገኛለች ለማለት 5 ዋና ዋና መዋቅራዊ ድክመቶችን ይጠቅሳሉ። የመጀመሪያው የህዝብ ቁጥር ማሽቆልቆል ዲሞግራፊክ ዲክላይን ነው። በዘልማድ ኤርትራ 3 ሚሊዮን ህዝብ አላት ቢባልም የታመኑ መረጃዎች አሁን በሀገሪቱ ውስጥ ያለው ህዝብ ከ1.9 ሚሊዮን የማይበልጥ መሆኑን ያሳያሉ ብሏል። ይህ የሆነው በስደትና በወጣቶች ፍልሰት ምክንያት ነው። እንደውም አቶ ጌታቸው ረዳ ሰንአፌ ካለው ኤርትራዊ ይልቅ ኡጋንዳ ያለው ኤርትራዊ በቁጥር ይበልጣል ሲሉ ነው ይህን ጉዳይ በስላቅ የገለጹት። ሌላው አቶ ጌታቸው እንደ ማሳያ የጠቀሱት የኢኮኖሚ መፈራረስ ነው። የኤርትራ ኢኮኖሚ የሚለው ቃል በራሱ አብሮ የማይሄድ ነው የሚሉት ጌታቸው ሀገሪቱ መደበኛ ኢኮኖሚ ፋብሪካዎችና ዩኒቨርሲቲዎች የሌሏት በኮንትሮባንድና በህገወጥ ንግድ የምትመራ ሆናለች ሲሉ ነው እየተቿት። ሌላው ማሳያቸው ደግሞ ተቋማዊ የመተካካት ስርዓት አለመኖር የሚል ነው። ሀገሪቱ ሙሉ በሙሉ በአንድ መሪ ማለትም በአቶ ኢሳያስ አፈወርቂ ፍላጎት ላይ ብቻ የተመሰረተች በመሆኗ ጠንካራ የመንግስት ተቋማት አልተገነቡባትም። ፕሬዝዳንት ኢሳያስ ከስልጣን ሲለዩ ወይንም በህይወት በሌሉበት ጊዜ ኤርትራ እንደ አንድ የተደራጀ ሀገር የመቀጠል ቁሳዊ መሰረት የላትም ሲሉ ነው በጽኑ የተከራከሩት። በእርግጥም የኤርትራ ውስጣዊ የፖለቲካና የኢኮኖሚ መዋቅር በቀጣይ በድህረ ኢሳያስ ኤርትራ እንደ ሀገር ቆማ መቀጠል ትችላለች ወይ የሚለውን በጥያቄ ምልክት ውስጥ የሚከት ነው። የኤርትራ ውስጣዊ የፖለቲካና የኢኮኖሚ መዋቅር በአፍሪካ ቀንድ አልፎ ተርፎም በዓለም አቀፍ ደረጃ ለየት ያለ ባህሪ ያለው። አገሪቱ በ1993 በፈረንጆቹ አቆጣጠር ነጻነቷን ካወጀች አንስቶ የምትመራው በአንድ መሪና በአንድ ግንባር ብቻ ነው። የሀገሪቱን ወቅታዊ ውስጣዊ መዋቅር ተግዳሮቶችና አደረጃጀቶች በሚከተሉት ዋና ዋና ነጥቦች ከፍሎ ማየት ይቻላል። የመጀመሪያው የፖለቲካ መዋቅርና የስልጣን አደረጃጀት። የኤርትራ የፖለቲካ ስርዓት ሙሉ በሙሉ በአንድ ፓርቲ ቁጥጥር ስር የወደቀ ነው። የአንድ ፓርቲ የበላይነት የነገሰበት። በሀገሪቱ ህጋዊ እውቅና ያለው ብቸኛው የፖለቲካ ፓርቲ ህዝባዊ ግንባር ለደህንነትና ለፍትህ ህግደፍ ብቻ ነው። ሌላው ማንኛውም ተቃዋሚ ወይም ገለልተኛ የፖለቲካ ፓርቲ መንቀሳቀስ አይፈቀድለትም። እንደ አውሮፓውያን አቆጣጠር በ1997 የጸደቀ ህገ መንግስት ቢኖርም እስካሁን ድረስ በተግባር ላይ አልዋለም። ሀገሪቱ ነጻነቷን ካገኘች ጀምሮ ምንም አይነት ሀገራዊ ምርጫ ተካሂዶ አያውቅም።
ፕሬዝዳንት ኢሳያስ አፈወርቂ የሀገሪቱ ርዕሰ ብሔር የጦር ኃይሎች ጠቅላይ አዛዥና የፓርቲው ሊቀመንበር በመሆን ሁሉንም የመንግስት መዋቅር ማለትም ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ሆነው በበላይነት ይመራሉ። ጠንካራ የመንግስት ተቋማት ማለትም እንደ ገለልተኛ ፍርድ ቤት ወይም ነፃ ምክር ቤት ያሉ አልተገነቡም። ሌላኛው ማሳያ ማህበራዊና የወታደራዊ ደህንነት መዋቅር ነው። የሀገሪቱ የውስጥ መረጋጋትና የፖለቲካ ቁጥጥር የተመሰረተው በወታደራዊ መዋቅሩ ላይ ነው። እድሜያቸው ከ18 ዓመት በላይ የሆኑ ዜጎች በሙሉ በሳዋ ወታደራዊ ማሰልጠኛ ትምህርት ቤት በኩል ያለ ገደብ ለረጅም ዓመታት በብሔራዊ አገልግሎት ማለትም በወታደራዊ ግዳጅ እንዲያገለግሉ ይገደዳሉ። ይህ መዋቅር ለወጣቶች ፍልሰትና ለስደት ዋነኛው ምክንያት እንደሆነ በተደጋጋሚ ይጠቀሳል። በሀገሪቱ ውስጥ ምንም አይነት ነፃ ወይም የግል መገናኛ ብዙሃን የለም። ሁሉም ሚዲያዎች በመንግስት ቁጥጥር ስር ናቸው። ከሃይማኖት አኳያም እውቅና የተሰጣቸው 4 ሃይማኖቶች ብቻ ናቸው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንትና እስልምና። ከነዚህ ውጭ ያሉ ሌሎች እምነቶች የመንቀሳቀስ ገደብ አለባቸው። ሌላው ነጥብ የኤርትራ ኢኮኖሚ ነው። የኤርትራ የኢኮኖሚ ፖሊሲ ራሽን ወይም በመንግስት ጥብቅ ቁጥጥር የሚደረግበት የፖለቲካ ስርዓት ባለሙያዎች ኮማንድ ኢኮኖሚ የሚሉት ነው። አብዛኞቹ ትልልቅ የንግድ የገቢና የውጭ ንግድ ዘርፎች የሚመሩት በሻቢያ ወይም በህግደፍ ፓርቲ የንግድ ክንፍ ወይም ቀይ ባህር ኮርፖሬሽን እና በመንግስት ተቋማት ነው። የግል ባለሀብቶች በነጻነት የመንቀሳቀስ እድላቸው እጅግም በጣም ጠባብ ነው፣ ዜሮ ሊባል ይችላል። የሀገሪቱ ይፋዊ የውጭ ምንዛሬ ገቢ በከፍተኛ ሁኔታ የተመሰረተው በማዕድን ቁፋሮ ላይ ሲሆን በተለይም በውጭ ኩባንያዎችና በኤርትራ መንግስት ሽርክና የሚመራው የቢሻ ወርቅ፣ መዳብና ዚንክ ማዕድን ፕሮጀክት የሀገሪቱ ዋና የኢኮኖሚ ምሰሶ ነው። በውጭ ሀገር የሚኖሩ ኤርትራውያን የመልሶ ግንባታና ልማት ታክስ የተሰኘ 2% የገቢ ግብር ለኤርትራ ኤምባሲዎች እንዲከፍሉ ይገደዳሉ። ይህ ከውጭ የሚላክ ገንዘብ ወይም ሬሚታንስ ለሀገሪቱ የውጭ ምንዛሬ ትልቅ እገዛ ያደርጋል። አቶ ጌታቸው ረዳ እንደጠቀሱት ሀገሪቱ ሰፊ የኢንዱስትሪና የንግድ መዋቅር የላትም። በገበያ ውስጥ የሚታየውን የሸቀጦች እጥረት ለመሙላትና የውጭ ምንዛሬ ፍላጎትን ለማስታገስ በድንበር አካባቢዎች የሚካሄዱ ህገወጥ የኮንትሮባንድ ንግዶች እጅጉን ሰፊ ሚና አላቸው። አሁን ባለው ተጨባጭ ሁኔታ የኤርትራ ውስጣዊ መዋቅር በሁለት ትልልቅ ስጋቶች ውስጥ ይገኛል። የመጀመሪያው የዲሞግራፊ ቀውስ ወይም የሰው ኃይል መመናመን ነው። ላለፉት 20 ዓመታት በየቀኑ በሺዎች የሚቆጠሩ ወጣቶች ሀገሪቱን ጥለው መሰደዳቸው በሀገር ውስጥ የሚቀረውን የሰው ኃይል የአምራች ዘርፍና የተማረ ማህበረሰብ ክምችት በከፍተኛ ሁኔታ አሳስቶታል። ሁለተኛው ደግሞ የመተካካት ስጋት ነው። ፕሬዝዳንት ኢሳያስ አፈወርቂ እድሜያቸው የገፋ በመምጣቱ ከእሳቸው በኋላ ሀገሪቱን እንዴት ባለ የተረጋጋ መዋቅር ማስቀጠል ይቻላል የሚለው ትልቅ ጥያቄ ያዘለ ስጋት ነው። የጸና ህገ መንግስታዊ ወይንም ተቋማዊ የስልጣን ሽግግር ስርዓት ስለሌለ ከእሳቸው በኋላ የጦር አዛዦች ወይም የፖለቲካ ሊቃን መካከል የስልጣን ሽኩቻ ይነሳ ይችላል የሚል ስጋት አለ። በጥቅሉ የኤርትራ ውስጣዊ የፖለቲካና የኢኮኖሚ መዋቅር በጥብቅ ቁጥጥር ላይ የተመሰረተ ቢሆንም ይህ ጥብቅ ቁጥጥር ራሱ ወደፊት ሀገሪቱ ጠንካራ ተቋማት እንዳይኖሯት በማድረግ ለህልውናዋ አደጋ ሊሆን ይችላል የሚሉ ትንታኔዎች በሰፊው እየተደመጡ ነው የሚገኙት።